ክቡራት ተመልካቾቻችን የዛሬው ዝግጅታችን በተለይ በዚህ ምዕራፍ ያየነው የባህር ዳር ወጣቶች የተለያዩ ማህበረሰባዊና ኢኮኖሚያዊ ችግሮችን የሚፈቱ ፕሮጀክቶቻቸውና የስራ ፈጠራ ሀሳቦቻቸውን ይዘው ነበረ ስተከታተሉት የቆያችሁት። አሁን ሰዓቱ ደርሶ 700K የገንዘብና የተለያዩ ቁሳቁሶች ድጋፍ የሚደረግበት ሽልማት ወይም ደግሞ እውቅና የሚሰጥበት ሰዓት ላይ ተገኝተናል። እንኳን ደስ አላችሁ። አሁን በቀጥታ ዳኞች ውጤት እስኪገለጽ ድረስ ጠቅለል ያሉ እና ወደፊት የቢዝነሳቸው ወይም ደግሞ የስራ ፈጠራ ሀሳባቸው እንዴት ማኔጅ ማድረግና እንዴት ተንከባክበው ማሳደግ እንዳለባቸው አጫጭር ሀሳቦች ሰጥቷቸዋል። ወደ ዳኞች እናልፋለን። መልካም ቆይታ። በጣም ጥሩ ነው። እንኳን ደስ ያላችሁ ሁላችሁ። አንደኞች ናችሁ። ባይዘው እኔ አልጠበቁ እንደዚህ አይነት ውጤት ይኖራል ብዬ አልጠበቁ እና ለወደፊቱ መተጋገዝ እንዳለብን አይቻለሁ። በተለይ የሚያስፈልጋችሁ ነገር ሜንተርሺፕ ያስፈልጋችኋል። አንድ ወር ሁለት ወር የሚደግፋችሁ የሚያበረታታችሁ ቢኖር ኑሮ የበለጠ ሀሳብ ይዛችሁ ትመጡ ነበር። የትኛው ነው ጥሩ አይዲያ፣ የትኛው ነው ቫልዩ አድ ያደረገው፣ ከኔ ከተወለድኩበት ካደግኩበት ሰዎች ከሚሰሩት ስራ የተለየ ቫልዩ አድ ማድረግ የትኛው ነው ሚል ሜንተር የሚያደርጋችሁ አይነው። ሰልጥናችኋል፣ ተወዳድራችኋል፣ ብዙ ድጋፍ አግኝታችኋል። ግን ሜንተርሺፕ ይዛ አናዘር ሴናሪዮ ሐኪም አላይ በሽተኛን የሚከታተል እንደዚህ አይነት ብትሆኑ ኑሮ በጣም ጥሩ ነው ብዬ አስባለሁ። ሁለተኛው ስፔሲፊክ ፕሮዳክት አድርጉት፣ አትቀላቅሉት። አንድ ዜ እርባታ፣ አንድ ዜ ሌላ፣ አንድ ዜ ሌላ አታርጉት። ስፔሲፊክ ፕሮዳክት ቢሆን በጣም አሪፍ ነው። ሶስተኛው ደግሞ ምንድነው ቫልዩ አድ ማድረግ የሚለውን በደንብ ትኩረት ሰጣችሁ ብትሰሩ መልካም ነው። እኛም እጎናችሁ ሆነን ለመደገፍ ዝግጁ ነን የሚል ሐሳብ አለኝ በግሌ። አይ ቲንክ ዊ ካን ሰፖርት። አመሰግናለሁ። እንኳን ደህና መጣችሁ። ያው አብዛኛው የሴት ውህ እንትን ነው እና ይሄ ደግሞ የኢኮኖሚው ትልቁ አውታር ነው ተብሎ ይወሰዳልና እዚህ ድረስ ከቤት ወጣችሁ እዚህ ጋር መጣችሁ ሐሳባችሁን ፒች ማድረጋችሁ ራሱ ትልቁ ድል ነው። የመጀመሪያው ድል ይሄ ነው። ለራሳችሁ በደንብ እንትበሉት። ሌላው ሐሳብ አእምሯችሁ ውስጥ እንደ ልጅ ተጸንሷል እና ከዛ በኋላ ወለዳችሁት። ከወለዳችሁ በኋላ ግን ክህሎት ይፈልጋል፣ ያንን ማዳበር ግብአት አቅርቦት ይፈልጋል። ልክ እሱን ነው አሁን መጣችሁ 700K ሲል ኮሚታተራችን 700,000 ብር ጀምሮ ማለት ነው አይደለ? ይሄ በጣም በአገሪቱ ውስጥ ትልቁ የሆነ የሐሳብን የመደገፊያ አክሰስ ቱ ፋይናንስ የሚለውን ነው የሚሰጠውና እዚህ ጋር መምጣታችሁ አንዱ ትልቁ ነገር ይሄ ነው። ሁለተኛ ይሄ ነገር አይቆምም። አሁን ውድድር ነውና ከውስጣችሁ የተወሰነው ያንን ይዞ ይወጣ። ሁላችሁም አሸናፊዎች ናችሁ፣ ተወዳድራችሁ ነው እዚህ የመጣችሁት። ከውስጣችሁ የተወሰኑት ይሄንን ያገኛሉ። ቀጥሎ ያለው ሐሳባችሁ ውስጥ ያለው በራሳችሁ መቀጠል መቻል አለባችሁ። መንበርከክ የለም። ነገር ግን ሁለተኛ ሶስተኛ ዙሮች ስላሉ ያሉባችሁን እጥረቶች እየደገፋችሁና እያሟላችሁ ከእንደገና እየመጣችሁ ያንን ነገር ታደርጋላችሁ ማለት ነው። ግን በዚህ ብቻ አይቆም። ብዙ ባለሀብቶች አሉ፣ ብዙ ጓደኞች አሏችሁ፣ ብዙ እነሱ ጋር አንድ ላይ ሆናችሁ ሐሳባችሁን እንድትተገብሩና ወደ ሀብት እንድትተገብሩ እንድትለውጡት አደራ ላለው ሁላችሁም አሸናፊዎች ናችሁ። አመሰግናለሁ። እንደ ጓደኞቼ በጣም ማመስገን ፈልጋለሁ። ኮንግራ ልላችሁ ፈልጋለሁ ሁላችሁንም። በእርግጠኝነት ምነግራችሁ ነገር ያው ማወዳደር የግድ ስለሆነብን አንዳችሁን ካንዳችሁ አንጻር ነው እንጂ ያየነው ያንዱ ሐሳብ ምንም ካንዱ ሐሳብ የሚያስኖሩት አይደለም። ስለዚህ ዛሬ ሜቢ አንዱ አንደኛ አንዱ ሁለተኛ ሊሆን ይችላል። ያ ግን ማተር ያረጋችሁ አይገባም ነው። ስለዚህ እሱን በደንብ እናንተ ጠንክራችሁ መሄድ ከቻላችሁ በጋራ ሆነን ስኬታማ መሆን እንችላለን። እኔ በግሌ ፕሮሚስ ልገባላችሁ ምችል ያው አጠቃላይ የባህር ዳር ዙሪያ ስለሆናችሁ በቅርቡ ስለምናገኛችሁ በባህር ዳር ዩኒቨርሲቲ ውስጥ የሚገኘው የቢዝነስ ኢንኩቤሽን ውስጥ ሰፖርት መደረግ የሚፈልግ ካለ በየትኛውም ቀን በየትኛውም ሰዓት መምጣት ትችላላችሁ። እኛ ለማገዝ ዝግጁ ነን። እናመሰግናለን። ክቡራት ተመልካቾቻችን እነዚህ እንቁ ወጣቶች እንግዲህ ነገ ለበርካቶች የስራ እድል ፈጥረው የአካባቢያቸውን የሀገራቸውን የኢኮኖሚ ችግር መፍትሄ በማምጣትና ለብዙሃኑ በመድረስ በኩል ትልቅ ኃላፊነትና ተስፋ አላቸው ማለት ነው። በሀሳቦቻቸው እኔም እንደ ዳኞች በጣም የተደነቁባቸው ሀሳቦች አሉ። በየአካባቢያችን የምናያቸው ነገር ግን ወደ ሀብትነት ሊቀየሩ የሚችሉ ነገሮች በርካታ ነገሮች አሉ። ይሁን እንጂ በእኔና በእነሱ እድሜ መካከል ውስጥ ያሉ ወጣቶች ደግሞ አሻግረው የሚያዩ ስደትን የሚመኙ
ሌላ ነገር የሚያስቡ ወጣቶች ባሉበት እንዲህ አይነት አብሪ ኮከብ ሆኖ ማግኘት እጅግ በጣም ደስ ይላል። እያንዳንዳቸው የእናንተ እህቶች ወንድሞች ናቸውና በ8200 ደግሞ ስማቸውን በመጻፍና ወደ አሚኮ ቴክስት በማድረግ ድጋፋችሁን ልትገልጹላቸው ትችላላችሁ። ሌሎች በዚህ ዘርፍ ላይ መስራት የሚፈልጉ አጋር ድርጅቶችና ትልልቅ ካምፓኒዎች ጭምር አብረዋችሁ ሊሰሩ ይችላሉ። ስለዚህ የአማራ ሚዲያ ኮርፖሬሽን በሁሉም ዘርፎች ወደ እናንተ ያደርሳቸዋል። ይህንን አጋጣሚ ተጠቅማችሁ በመተባበርና በጋራ በመስራት ዛሬ የተወለደውንና እዚህ መድረክ ላይ የቀረበውን ሀሳብ በማሳደግ ወደ ስራ በመቀየር ሀብት እንዲፈጥሩና በሂደትም ደግሞ ባለጸግነትን እንዲለማመዱ ሀገራችን በብዙ ባለጸጎች የተሞላች ሀገር እንድትሆን ሌሎች ሊኖሩባት ሊመጡባት አብረው ሊሰሩባትና ሊበለጽጉባት የምትችል ሀገር እንድትሆን ዛሬ የተጀመሩ ጽንሶች የስራ መጀመሪያ ሀሳቦች እጅግ ወሳኝ ናቸውና ታሳድጉላቸው ጥሪ ያቀርባል አማራ ሚዲያ ኮርፖሬሽን። ይህን መሰናዶ አማራ ሚዲያ ኮርፖሬሽን አልማ የብቁ ወጣት የስራ ፈጠራ የስራ ውድድርን ሲያካሂድ ከጀርባው ደግሞ አብረውት ያሉ ተቋማት አሉ። አንደኛው የሀገራችን ባንክ የሆነው ቡና ባንክ ነው። ማስተር ካርድ ፋውንዴሽን እና ዩኒሴፍ ደግሞ አብረውን እየሰሩ ይገኛሉ። ሁልጊዜም ሀሳባችን ላይ ትኩረት ካደረግን እናሳድገዋለን፣ ስራ እናደርገዋለን፣ ሀብት እንፈጥርበታለን፣ ባለጸጎችም ሆነን ለሌሎችም እንደርስ እናደርገዋለን ማለት ነው። ዳኞቻችንም እጅግ በጣም እናመሰግናለን። የመጀመሪያው ምዕራፍ ሊጠናቀቅ የሚቀረን አንድ ነገር ብቻ ነው። ውጤቱ እስኪደርሰን ድረስ ግን በሞራል ብንቀበለው መልካም ነው። ክቡራን ተመልካቾቻችን ውጤቱ ደርሶናል። የ700K የገንዘብና የተለያዩ ድጋፎች ሽልማትን የሚያስገኘው ይህ ልዩ የሆነ የወጣቶች የስራ ፈጠራ ውድድር በአልማ የብቁ ወጣት ስራ ፈጠራ ውድድርና በሌሎች ተቋማት ትብብር ከአማራ ሚዲያ ኮርፖሬሽን ጋር ወደ እናንተ ይዞላችሁ ቀርቧል። የመጀመሪያው ምዕራፍ ባህር ዳር ከተማ ላይ የተደረገው ውድድር ውጤቱ እጃችን ላይ ደርሷል። እጃችን ላይ የደረሰን ነገር ደግሞ አለመናገር አንችልም አይደል? ይህ ውድድር ሶስተኛው ምዕራፍ ላይ ነው የሚገኘው። ከዚህ በፊት 2 ምዕራፎችን በተለያዩ ሂደቶች ተወዳድረው የመጡ ወጣቶች ናቸው። ዛሬ የመጨረሻውን ውድድር ከአማራ ሚዲያ ጋር በማድረግ እና ከአልማ ጋር በማድረግ በቀጥታ የ700K አሸናፊ የሚሆኑትን ብቻ እንጠራለን። ባህር ዳር ላይ የተካሄደው ተወዳዳሪዎች መጠን 36 ነው። 12ቱ እንኳን ደስ አላችሁ። ሞራል ግን የለም። በቀጣይ በዚህ ፕሮግራሞቻችን 23 ወረዳዎችን ማዕከል ያደረገ ነው። 22ቱንም እያወዳደርን ወደ እናንተ እናደርሳለን። ስለዚህ በቀጥታ ውጤት ወደ መግለጽ አልፋለሁ። ስማችሁን የምጠራችሁ ሰዎች ወደዚህ ትመጣላችሁ። የመጀመሪያው ጸፓቶስ ፋሲል ሞራል፣ አርሴማ ደጉ፣ ዮርዳኖስ ሞላ፣ ዮርዲ፣ ኢሌኒ ቻላቸው። ኢሌኒ ሞራል ያስፈልጋታል። መሰረት ሞላ፣ ዳያን የኔ ሰው የትምህርት ዘርፉ ላይ ከፍተኛ የሆነ ክፍተትን የሚደፍን ፈጠራ ይዛ የመጣችው እህታችን ነች። ሞራል ስታ። ዮርዳኖስ ደሳለኝ፣ ቃል ኪዳን አበበ፣ የምስራች ተሰማ፣ መቅደስ ጌታቸው፣ ፋሲካ ስማቸው። የመጨረሻው 12ኛው አሸናፊ ማን ይሆን ይመስላችኋል? ረዴት አድማሱ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የብቁ ወጣት አልማ የስራ ፈጠራ ውድድር ከአማራ ሚዲያ ኮርፖሬሽን እንዲሁም ከማስተር ካርድ ፋውንዴሽን ዩኒሴፍና ቡና ባንክ ጋር በመተባበር ወደ እናንተ ያደረስ ነው። የመጀመሪያው ምዕራፍ ባህር ዳር ላይ የተደረገ ሀሳብ የማዋለድ የማሳደግ ወደ ስራ የመቀየር ትልቅ ፕሮጀክታችንና ዝግጅቶቻችን በዚህኛው ምዕራፍ ተጠናቋል። በቀጣይ በሌሎች አካባቢዎች ከመጡ ተወዳዳሪዎች ጋር እንገናኛለን። መድረኩን በማጋፈር ደሳለኝ ክንዱ አብሬያችሁ ነበርኩ። ጤና ይስጥልኝ።
አመሰግናለሁ። አሸንፋለሁ ብዬ ጠብቄ ነበር። ነገር ግን መጀመሪያ ላይ ስም ዝርዝሩ ላይ ስላልነበርኩኝ ወደ መጨረሻ አካባቢ ነው ስሜ የነበረው እና በጣም ስሜታዊ ሆንኩ። እንደማሸንፍ ሙሉ እምነት ነበረኝ። ለዛ ነው ያለቀስኩት እና አመሰግናለሁ በጣም። እንደማሸንፍ ያው ጠብቄ ነበረ። ሀሳባችንም አሪፍ ስለነበርና በጣም ስለሰራንበት፣ ግን ደግሞ ያው የእውነት እዚህ ጋር ሲመጣ መሬት ላይ ሲወርድ ትንሽ ያስደነግጣል። ብቻ በጣም ደስ ብሎኛል። አመሰግናለሁ። በጣም ደስ ብሎናል። ያው ቅድም ልጋባ ስል እየጠየቃችሁኝ ያው እናሸንፋለን ብለን ነበረ። ያው አሸንፈናል። በጣም ደስ ብሎናል። በጣም ደስ ብሎኛል። ስፔሻሊ የተለያዩ ሰዎች እዚህ ኤክስፒሪየንስ ያላቸው ሰዎች በደንብ ሞዴላችንም ሪፋይን በማድረግ እንዲሁም ኦፕሬሽን ላይ ሊረዱን የሚችሉ ሜንተር ሊያደርጉን የሚችሉ ሰዎች ኮኔክት አድርግ ያለው። ከዛ ውጭ እንደኔ ወጣት ኢነርጀቲክ የሆኑ የቢዝነስ ሰዎችንም አውቅ ያለው። በጣም ደስ ብሎኛል። ውድድሩ በጣም አሪፍ ደስ የሚል ነበረ። ምናልባት ወደፊት እኔም አሸናፊ ነኝ የሚል ስሜት ነው ያለኝ። ምናልባት ያለኝ ሀሳብ ማለት ነው ወደፊት አጠናክሬ ሀሳቢ አሸናፊ ስለሚሆን በተደራጀ መልኩ የሰዎችን ችግር በሚፈታ መልኩ መጣለው ማለት ነው ወደፊት። ዛሬ በጣም ትልቅ ኢንቫይሮንመንት ነው እዚህ ያለው። ብዙ አይነት ሰው ነው ያለው። ከብዙ ሰው ጋር ተዋውቀናል። ለወደፊትም ለስራችን የሚጠቅሙ ሰዎችን አግኝተናል። ስለዚህ ከዚህ በኋላ በሚኖረን ኢንተራክሽን ሜንተር እየተደረግን ስራችንንም እያሳደግን እንሄዳለን ብለን እናስባለን። ኢትዮጵያ ውስጥ በጣም ብዙ ችግር አለ። ስለዚህ በዙሪያችሁ ተመልከቱ። ችግሮችን ስታዩ ከማማረር ይልቅ እኔ በፈታ ውስጥ እኔ በሆን የዚህ ፕሮብለም ሶልቨር ብለን እናስብና ወደ ቢዝነስ የሚቀየር ከሆነ ወደ ቢዝነስ እንቀይረው። ሁሉም ሰው ፕሮብሌሙ ሶልቭ እንዲደረግለት ይፈልጋል። ጥሩ ፕሮብሌም ሶልቭ ካረግ ከፋይ ሰው ደግሞ አለ።